ሰላም ተማሪዎች እንደምን አላችሁ? ዛሬ ደግሞ the history of Ethiopia and the whole chapter 6 ፍሬሽማን ኮርስ ነው ታውቁታላችሁ። chapter 6 part 1 ነው። chapter 6 part 1 internal development and external relation of Ethiopia and the whole from 1800 up to 1941 እስከ 1941 ወይም ጣሊያን ከኢትዮጵያ እስክትወጣ ድረስ ያለውን ጊዜ ኤክስተርናል ሪሌሽን ነው የኢትዮጵያ እና ኢንተርናል ዴቨሎፕመንት ፖለቲካል ሶሻል ኢኮኖሚካል ዴቨሎፕመንቶች ምን ነበሩ የሚሉትን እናያለን ማለት ነው። people and states in the south central south western and western Ethiopia በእነዚህ አካባቢዎች ብዙ ስቴቶች አዳዲስ ስቴቶች ኢመርጅ የሆኑበት ነው ወይም የተመሰረቱበት ነው። እነሱም እነማን እንደሆኑ እናያለን ማለት ነው። The states in the southern, central, southern and western Ethiopia were divided into 5 kingdoms. 5 ኪንግደሞች ናቸው። እነዚህ ምን እንደሆኑ the southern እና central ተብለው የሚጠሩት ወይም ቀበና ስቴት ተብለው ይጠራሉ። እነዚህን ያጠቃልላል። ሀዲያ፣ ሀላባ፣ ከምባታና ጉራጌ ተብለው የሚጠሩ ናቸው። ሁለተኛው ጊቤ ስቴትስ ናቸው። በጊቤ ወንዝ አካባቢ ያሉ የጊቤ ስቴቶች አሉ። 5 ናቸው። እነሱ ምን እንደሆኑ ምን ኢኮኖሚካል ሶሻል ዴቨሎፕመንቶችን እንዳስመዘገቡና ለቃ ስቴትስ ተብለው የሚጠሩ አሉ። 2 ስቴቶች አሉ። እነሱም ምን አይነት ዴቨሎፕመንት ኢሉ አሁንም ወደ ዌስተርን ፓርትስ ኦፍ ኢትዮጵያ የሚገኝ ቦታ ነው። እሱን እናያለን። ከዛ በተጨማሪ ናይሎቲክ ሸክደም ቤኒሻንጉል አካባቢ ያሉ ስቴቶች ምን ኢኮኖሚካል ሶሻል ዴቨሎፕመንቶች ምን እንዳሳዩ እናያለን ማለት ነው። እነዚህ ስቴቶች እዚህ አካባቢ የሚገኙ ናቸው። አብዛኛው እዚህ አካባቢ በ19ኛው መቶ ክፍለ ዘመን ኢመርጅ የሆኑ ስቴቶች ናቸው ማለት ነው። እነሱ ምን ዴቨሎፕመንት ሳውዘርን ስቴትስ they were also called as the state of ቀበና ብለን እንጠራቸዋለን። the state of ቀበና they were ወደ 4 ናቸው እንግዲህ ብያቸዋለሁ። autonomous እና semi autonomous political entities during this period አንዳንዶቹ autonomous ሙሉ ለሙሉ ኢንዲፔንደንት ነበሩ። ሌሎች ደግሞ በሌላ ተይዘው semi autonomous በከፊል ኢንዲፔንደንት ወይም ነፃ የነበሩ ስቴቶች ናቸው። economically they depend largely on agriculture, but it was also supported by because the local peoples, the local merchants, they were active involved in local trade and long distance trade. ስለዚህ ከአግሪካልቸር በተጨማሪ ኢኮኖሚያቸው it was supported by trade. Among these states, ጉራጌ land was an important market center and political entity. ካሉት ስቴቶች መካከል የጉራጌዎች ዋና ተብለው ማርኬት ሴንተሮች ነበሩ። ዋና ተብለው የሚጠሩ ማርኬት ሴንተሮች እንደነበሩ ያሳየናል ማለት ነው። ከነዚህ መካከል ሶዶና አይመሌ they were known as well known market center. long distance trade ክሮስ ከሚያደርጋቸው ቦታዎች አንዳንዶቹ የገበያ ማዕከል ናቸው። ወደ ከተማነት ያደጉም አሉ። ሶዶ ለምሳሌ ወደ ከተማነት አድጋለች። ስለዚህ እዛ አካባቢ ከሚገኙት ታዋቂ ማርኬት ሴንተሮች ሶዶና አይማሌ they were the well known market centers. the Gurage had their own political organization. የራሳቸው የሆነ administrative system ነበራቸው ጉራጌዎቹ። ለምሳሌ መሪዎቻቸውን their leaders held the title of አበጋዝ or አዝማች ንጉስም ይላሉ who combined political and military authority. ሚሊተሪ አውቶሪቲ ነበራቸው እና መሪዎቻቸውን ማን ብለው ይጠራሉ? አበጋዝ ወይም አዝማች፣ አንዳንዴ ደግሞ ንጉስም ብለው ይጠራሉ። ቀበና እነዚህ ቀበና ስቴቶች ብለን እንጠራቸው ወደ 4ቱ they were emerged as a stronger political entity during the second half of 19th century. ከ1850ዎቹ በኋላ ነው strongly political unit ነው መውጣት የጀመሩት ማለት ነው። it became the center of Muslim revivalist movement to the northeast of the Gibe river. የሙስሊም ሪቫይቫሊስት ወይም ራሳቸው የሚያደራጁበት
እንደገና ሪቫይቭ የሚያደርጉበት ዋና ማዕከል ነበሩ። እነዚህ ሳውዘርን ወይም ቀበና ስቴትስ ብለን የምንጠራቸው ማለት ነው። ሁለተኞቹ ኢምፓየሮች ጊቤ ስቴትስ ናቸው። ጊቤ ወንዝ አካባቢ የሎንግ ዲስታንሱን ተከትለው 5 ስቴቶች ተመስርተዋል። እነሱም ምን ይመስሉ እንደነበር ፖለቲካል እዚህ ጋር መያዝ ያለባቸው ማን ፋውንድ አደረጋቸው who was the strongest ruler የሚሉትን እነዚህም ማወቅ አለባቸው። so how they transform from ገዳ system to monarchical type of government የሚለውን እናያለን ማለት ነው። when we see this towards the beginning of the 19th century several monarchical states or motumas they were emerged among the Mecha Oromo at the expense of ገዳ system beginning of 19th century በ19ኛው መቶ ክፍለ ዘመን መነሻ አካባቢ የተለያዩ የኦሮሞ ማህበረሰቦች የራሳቸው የሆነ ሞናርኪያል ስቴት ከገዳ ሲስተም ራሳቸውን ገንጥለው የራሳቸውን ሞናርኪያል ወይም በንጉስ ሃይራርኪያል ወይም ሄሬዲተሪ የሆነ ታይፕ ኦፍ ገቨርንመንትን ኢመርጅድ አድርገዋል ማለት ነው። it was ከነዚህ መካከል የሜጫ ኦሮሞዎቹ ተጠቃሾች ናቸው ማለት ነው። in this process the war leaders of ገዳ system ማን ነበር የሚባሉት? አባዱላ and powerful individuals they overtake the power of ገዳ government በፊት በገዳ ስር ይያሉ ባንድ አባ ገዳ ነበር እንትን የሚሉ አሁን ግን የተለያዩ ስትሮንግ የሆኑ አባዱላዎች በገዳ ሲስተም ተሹመው የሄዱ አባዱላዎች እና ስትሮንግ የሆኑ ኢንዲቪጁዋሎች የራሳቸውን ስቴት ኢመርጅድ ማድረግ ጀምረዋል። ከገዳ ሲስተም ወጣው ማለት ነው። ከገዳ ሲስተም ወጣው የራሳቸውን ስቴት ኢመርጅ ማድረግ ጀምረዋል። አባዱላስ they accumulate wealth አባዱላዎች በተለይ በዚህ በጊቤ ኦሮሞ አካባቢ በጊቤ ወንዝ አካባቢ ያሉ አባዱላዎች የንግድ መስመሩን ተቆጣጥረው ስለነበር ብዙ ሀብት ማካበት ችለዋል ማለት ነው። ይሄንን በመጠቀም የተሻለ ሚሊተሪ መያዝ ችለዋል። ኢምፖርቱም ያደርጉ ነበር የጦር መሳሪያ ምክንያቱም በንግድ መስመሩን እንትን ስለሚል ይሄንን ኦፖርቹኒቲ ሞናርኪያል ታይፕ ኦፍ ገቨርንመንት የራሳቸውን ከገዳ ወጣው ሞናርኪያል ታይፕ ኦፍ ገቨርንመንት ኢስታብሊሽ እንዲያደርጉ አስችሏቸዋል። ይሄ ሄሬዲተሪ ገዳ ሄሬዲተሪ አይደለም። አንዱ ሲሞት ልጁ ሲሞት የሚተካበት ምናምን አይደለም ገዳ ሲስተም። ይሄኛው ግን በዛ አይነት መልኩ ነው። this development especially took place among the Oromo around the districts of ጊቤ ወንዝ አካባቢ የሚገኙ ስቴቶች ናቸው። እነዚህን አምስቶቹን ስቴቶች እንያቸው። አንደኛው ሊሙ ኢናሪያ ነች። the earliest state that withdrew from ገዳ system ከገዳ ሲስተም የመጀመሪያው የኦሮሞ ስቴት ሊሙ ኢናሪያ ነች። ከገዳ ሲስተም ራሷን ገንጥላ የራሷን ሄሬዲተሪ ታይፕ ኦፍ ገቨርንመንት ኢስታብሊሽ ያደረጉ ማለት ናቸው። ሊሙ ኢናሪያ was the earliest of the ጊቤ states when it was founded through incorporation of ኢናሪያ ተብላ የምትጠራ ስቴት አለች የሜዲቫል ስቴት። ሊሙ ተብሎ የሚጠሩ የኦሮሞ ጎሳዎች በ1710 ኢናሪያን ወረዋታል። ከዛን ጊዜ በኋላ ነው ሊሙ ኢናሪያ የሚል ስም የተሰጣት ማለት ነው። እና የመጀመሪያው ስቴትም ነች ከገዳ ሲስተም ያሉ ማለት ነው ከወጡት ማለት ቦፎ ወይም አባ ጎመል he established ሊሙ ኢናሪያ ከ1800 እስከ 25 በነበረው ማለት ነው። ቦፎ ካየ ነው the founder he abdicated in favor of his son ስልጣኑን በገዛ ጊዜው ለልጁ ሰጥቷል። ለኢብሳ ወይም አባባግቦ ተብሎ ለሚጠራው ከ1825 እስከ 61 ለነበረ ማለት ነው። so the kingdom reaches its own height of its during Ibsa reign በልጁን ስልጣኑን ከለቀቀ በኋላ ለኢብሳ አስረክቧል። አባገሙል ተብሎ የሚጠራው ፋውንደሩ በዛን ጊዜ ነው የተሻለ ኢኮኖሚካሊም ፖለቲካሊም ሃይስት የደረሰችበት ማለት ነው። when he incorporated that means Ibsa ወይም አባባግቦ he incorporated the area including the present day of ሃጋሎ ቦዲፎሌ በዚሁ አካባቢ ያሉ ኤሪያዎች ናቸው ጊቤ አካባቢ እና ሃይስት ላይ በፖለቲካም በሚሊተሪ ሃይስት ላይ የደረሱበት ወቅት ነው። Ibsa was succeeded by አባቡልጋ
his son and successor 1861 እስከ 83 የነበረ ነው። ስለዚህ አሁን ሊሙይናሪያ ላይ መያዝ ያለባችሁ ምንድነው? ማን ነው ፋውንድ ያደረጋት? who was the strongest ruler? this is enough. Jimma, the other state which was withdrew from ገዳ ሲስተም ከገዳ ሲስተም በ19ኛው መቶ ክፍለ ዘመን መጨረሻ አካባቢ ምን ያለች የራሷን ስቴት የመሰረተች ነች ማለት ነው። towards the late 18th century Makore he emerged as an influential female figure among Sadacha Mecha Oromo of Jimma ከሜቻ ኦሮሞ ከሚባሉት የጂማ late 18th century 18ኛው መቶ ክፍለ ዘመን መገባደጃ ላይ ማካኦሬ ምን ሆናለች? emerged as an influential female ሴት ተጽዕኖ ፈጣሪ ፖለቲካል ተጽዕኖ during this time the local abadulas they sought to take political power from Makore ከሷ ስልጣኑን መውሰድ ይፈልጋሉ። ከነዚህ መካከል among the abadulas Osekobi ወይም አባ ፋሮ he was elected as hereditary rule against ገዳ ሲስተም ከገዳ ሲስተም ወጣ ብሎ አባ ፋሮን ምን አድርገውታል? ሄሬዲተሪ ሩል ወይ ሞናርኪያል ታይፕ ኦፍ ገቨርንመንት ኢስታብሊሽ እንዲያደርግ ሰጠውታል ማለት ነው። he was succeeded by ዳንጊላ ወይም አባ መጋል who enlarged the domain ወይም የተሻለ ማስፋፋት የቻለው ነው። the process of state formation it was completed by Sana ወይም አባ ጂፋር first state formation complete የሆነ ጅማ የምትባለውን ስቴት ኢንፎርም ያደረጓት ማለት ነው። ፌመስ ወይም ፖፑላር ንጉሷ የነበረ ወይም መሪያው የነበረ the most famous የነበረችበት ጊዜ ጅማ መቼ ነው? among the ጅማ rulers ቱሉ ወይም አባ ጂፋር the second ባድዋ ጦርነቱም ጊዜ ተሳተፉ ናቸው ከ1875 እስከ 1934 የጅማ most popular የነበረ ነው። apart from agriculture and trade the kingdom's economy it was highly depend on አሁን ኢኮኖሚያቸው ምንድነው? agriculture እና trade ነው። ከዛ በተጨማሪ ግን iron mining and melting ከዳካኖና ኪቶ ተብሎ ከሚጠሩ ኤሪያዎች ላይ በአይረን ላይ ኢኮኖሚያቸው ዲፔንድ ይሆነ ነበር ማለት ነው። ሌላኛው ስቴት ጉማ ነች። ጅልቻ አባ ባሎ of Chira he killed Sarbaroda of the Dogoye clan Sarbarodan ገሉላል ጅልቻ ወይም አባ ባሎ ብለን ምንጠራው ከዛ በኋላ ነው ስቴት ፎርሜሽን ጉማ ተብሎ የምትጠራውን የመሰረቷት ማለት ነው። he began state formation and succeeded by his son Oncho Jilcha who was turn followed by ጃዊ ሶስተኛው መሪ ጃዊ ተብሎ የሚጠራው ነው። ሌላኛው ጎማ ነች። አራተኛው ስቴት formed by አባ ቡኬ ተብሎ የሚጠራ ከ1800 እስከ 29 የነበረ ነው። he was succeeded by his son አባ ማኑ who occupied ቆቱ ተብሎ የሚጠራውን ኤሪያ ኮንትሮል አድርጎ የነበረ ከ1829 እስከ 1840 የነበረ ነው። the son and successor of the founder አባ ቡኬ ማን ነው? ሁለተኛው አባ ማኑ he was converted to Islam by Muslim ulamas የመጀመሪያው ስቴት ሙስሊም ዑለማዎች ወይም ስኮላሮች ወደ እስልምና ቀይረውታል ወይም እስልምና እንዲቀበል አድርገው በዚህም የመጀመሪያው እስልምናን የተቀበለች ስቴት ነች ከጊቤ ኦሮሞ ስቴቶች መካከል። ጌራ አምስተኛዋ ነች። was the last ካሉት የጊቤ ኦሮሞ ስቴቶች ወደ መጨረሻ አካባቢ የተመሰረተችው ነች። በጊቤ አካባቢ ቱሉ ጉንጂ ከ1835 እስከ 38 he completed the state formation ከዛ በፊት ነው የተጀመረ ነገር ግን ስቴት ፎርሜሽኑን ኮምፕሊት ያደረገው ቱሉ ጉንጂ ነው። he was succeeded by successful war leader who made himself king አባራጎ ከ1838 ከ48 ከሱ በኋላ የመጣው ነው ስትሮንግ ሊደር የነበረው ማለት ነው። he was known by his own war ኮንስኬቲቭ የሆነ ዋር በማድረግ ከጎረቤት ሀገሮች ጋር ይታወቃል። ጌራ enjoyed prosperity under አባ መጋል የተሻለ ፕሮስፔሪቲ ወይም ኢኮኖሚካል እና ፖለቲካል ፕሮስፔሪቲዋ
highest የደረሰበት during the reign of አባ መጋል ነው። he was also converted to Islam ወደ እስልምናም ተቀይሯል፣ እስልምናንም ተቀብሏል ማለት ነው። as with the other Gibe states ጌራ የምትታወቅበት ጌራ attracted Muslim missionaries to preach Islam ካሉ ከአምስት ስቴቶች መካከል ሙስሊም ዑለማዎችን ወይም ስኮላሮችን አትራክት የምታደርግ ለፕሪች ወይም ለማስተማር ጌራ ነበረች ማለት ነው። ሌላኛው ለቃ ስቴትስ ተብሎ የሚጠሩት ነው። በኑሲ ደለቃ ስቴትስ ልክ ከጊቤ ኦሮሞ ስቴቶች ቀጥለው ሁለተኞቹ የኦሮሞ ማህበረሰብ ከገዳ ሲስተም የወጡ ናቸው። ወደ ወለጋ አካባቢ ያሉ ኤሪያዎች ናቸው። ለቃ ስቴትስ ብለን እንጠራቸዋለን። like in the Gibe regions there were several monarchical kingdoms evolved among ሜጫ ኦሮሞ of ወለጋ የሜጫ ኦሮሞ የሆኑት ወለጋ አካባቢ እዛ አካባቢ የተለያዩ ሞናርኪያል ስቴቶች የሞናርኪያል ማለት ሄሬዲተሪ ከዘርዘር የሚዋረስ ስልጣን አድሚኒስትሬቲቭ ሲስተም ያለው ማለት ነው። እና ብዙ ናቸው፣ ብዙ ስቴቶች መጥተዋል። ነገር ግን ሞቲ አቢሽ he established a strong kingdom of Harro. A number of Abadulas they declared themselves as Moti. ከነዚህ መካከል ሞቲ አቢሽ የመጀመሪያውን ሆሮ ኪንግደም ኦፍ ሆሮን ኢስታብሊሽ አድርጋ ከሱ በኋላ የተለያዩ አባዱላዎች ራሳቸውን ሞቲ ወይም ኪንግ በማለት ሄሬዲተሪ ታይፕ ኦፍ ገቨርንመንትን ኢስታብሊሽ አድርገዋል። among this ከነዚህ መካከል ግን ለቃ were the prominent one ለቃ ስቴቶች ፕሮሚናንት ወይም ታዋቂ የነበሩበት ማንና ማን እንደሆኑ እናያለን። ለቃ ስቴትስ አንደኛው ነቀምት ነች። ለቃ ነቀምት when see its founder it was founded by ባካሪ ጎዳና when 1840 በ1840 ባካሪ ጎዳና ተብሎ በሚጠራ ሰው ተመስርታለች። reached its highest under his successor highest የደረሱበት ወይም ኢኮኖሚካል እና ፖለቲካል ፕሮስፔሪቲያቸው ያደገበት during the reign of ሞሮዳና ኩምሳ ተብሎ በሚጠሩ በሱ ሰክሰሰሮች ነው። ኩምሳ he established a strong monarchical state strong የሆነ monarchical state ሶስተኛው ማለት ነው ስቴት እዛ አካባቢ ነቀምት አካባቢ establish ማድረግ ችሏል። he controlled the trade and he also highly practiced the agriculture. ሞቲ ኩምሳ the third successor ማለት ነው፣ ሁለተኛ ሰክሰሰሩ ማለት ነው። መጨረሻ ላይ ዜሚኒሊክ እንትን ካሉ መጡ በኋላ ደጃዝማች ገብረ እግዚአብሔር ተብሎ ተጠርቷል ማለት ነው። he was known for his own promoting handcraft ከሚታወቅበት የእደ ጥበብ ስራ ፕሮሞት ያደርግ ነበር። ጎልድ ዋሽንግ፣ ኮፊ ፕላንቲንግ እና ጌም ሪዘርቭስ ወይም በሃንቲንግ አደን ጌም ሪዘርቭ የሆኑ ኤሪያዎችን ኢስታብሊሽ አድርገው ነበር። ሌላውንም ነቀምትን ካየ ነው administrative structure and judiciary hierarchies that replaced the Gada system was known as ሲርና አባ ቆሮ ወይም ቆሮ ሲስተም። አሁን ገዳ ሲስተም ወጥቷል። ሃይራርኪያል ታይፕ ኦፍ ገቨርንመንት ሞናርኪያል ታይፕ ኦፍ ገቨርንመንት ነው ኢስታብሊሽ ያደረጉት። ልክ ገዳ ሲስተም እንደሚባለው ማን ተብሎ ይጠራና ሲርና አባ ቆሮ ወይም ቆሮ ሲስተም ተብሎ ይጠራል ማለት ነው። ለቀምት ላይ ያለው in its nature ካየነው administrative system in its nature the administration system was essentially kingship በንጉስ የሚመራ and was quite similar to feudal administration ከፊውዳል administrative system ጋር ተመሳሳይነት ያለው በተለይ በመሬት ላይ ጥገኛ በመሆኑ ማለት ፊውዳሊዝም መሬት ነው አይደል? ትልቁ የኢኮኖሚ ምንጭ መሬት ነው። ይሄም ከዛ ጋር ተመሳሳይነት አለው ማለት ነው። ሁለተኛው ስቴት ቃሊም ነች። ለቃ ቃሊም was located in the south western parts of Walaga. It was founded by Tulu, became powerful under his son Jote, and being centered Gidami ተብላ የምትጠራንትን ማዕከል አድርጎ ኢስታብሊሽ አደረጋት ማለት ነው። እና strongest እና successor he controlled the area around ሰዮ ደምቢዶሎ ተብሎ የሚጠራውን ኤሪያ አሁን ወደ ወለጋ አካባቢ ያለ ያን ግዛቱን ማስፋፋት ችሏል። ለለቃ ቃሊም ኢሉ አራተኛዋ ኢምፓየር ነች።
ካየነው አሁን ኢሉ አባቦሬ ተብሎ የሚጠራው ማለት ነው። ኢሉባቡር ብለው የምንጠራው ማለት ነው። The Tume clan leaders Cheli Shono, also known as Ababore, he set up a well-consolidated status of Ilu Ababore in the early 19th century. የቱሜ ክላን ነው ሊደር ነው። አቤት ይቅርታ ተማሪዎች ጨዋች እንትን አልኩባቸው እና ቱሜ ክላን ሊደር ቻሊ ሾኖ ወይም አባቦሬ ተብሎ የሚጠራው ሰው ነው። በ19ኛው መቶ ክፍለ ዘመን ይሄንን የኢሉ አባቦሬን የመሰረታት ማለት ነው። It was one of the prosperous city in the region. እዚህ አካባቢ የተሻለ የበለጸገ ኤሪያ ካለው ኤሪያዎች መካከል አንዱ ነው። Each ኦሮሞ monarchical state had officials. ኦፊሻሎች አሏቸው እያንዳንዱ የኦሮሞ ሞናርኪያል ስቴቶቹ ልክ ሚኒስተርስ እንደምንላቸው አሁን ማለት ነው። እነዚህን አባ ግሩም ኔክስት ፐርሰን ቱ ዘ ኪንግ ወይም እንደ ምክትል ብለን እንደምንጠራው ምክትል ጠቅላይ ሚኒስተር እንችላለን። አባ ሚዛን ትሬዠር ኤንድ ፎሬን አፌርስ አጠቃላይ የትሬዠር የሀገር ሀብትና የውጭ ጉዳይን የሚከተሉ ወይም ስልጣን ያላቸው። አባ ዳንጎ ኢሚግሬሽን ቺፍ ወይም ከኢሚግሬሽን ከስደትና ከስደት ጋር ባሉ እንትኖች ላይ ቺፍ ኢንዲቪጁዋል እሱ ነው አባ ዳንጎ። ላሚ አምባሳደር ወይም ሮያል ሜሴንጀር የንጉሱ ሜሴንጀር መልእክተኛ። አባ ቆሮ ዲስትሪክት ገቨርነር ሪጅን አለ። ስለዚህ ለእያንዳንዱ ሪጅኖች እንትኖች አሏቸው መሪዎች አላቸው። እሱን አባ ቆሮ ብለው ይጠሩታል ማለት ነው። አባ ጋንዳ ቪሌጅ ቺፍ ዲስትሪክት ይበልጣል። ዞን ወይ ክልል ብለን እንደምንጠራው ነው። ቪሌጅ ደግሞ የመንደር ወይም የቀበሌ የወረዳ አስተዳዳሪ እንደምንለው ማለት ነው። አባ ቡሲ ታክስ ሄድ ወይም ከታክስ ጋር ከግብር ጋር በተያያዘ። አባ ጂጋ የመርደር ጃጅ ወይም የሞት ፍርድ የሚፈረድባቸውን የሚዳኝ። አባ ቃዊ ቦዲጋርድ የንጉሱ ወይም የሞቲው ቦዲጋርድ ብለን የምንጠራው ነው። ሌላኛው አንደር ሞናርኪያል ሲስተም farmers they were forced to pay crop tax measured by traditional instruments ልክ እንደ feudal administrative systems of Ethiopia። እነዚህም በሞናርኪያል ሲስተም ገበሬው ምን ይገደዳል እንዲከፍል ታክስ የመሬት ታክስ ግብር። ያ ደግሞ ምን እንደሚባል እናያለን። ሁለት አይነት ናቸው። ቡቻ ነው about 15 kilograms 15 ኪሎግራም እንዲከፍሉ ይደረጋሉ። ከዛ በኋላ ደግሞ ሁለተኛው ደግሞ it was ጉቦ ተብሎ ይጠራል። 25 ኪሎግራም on each crop በእያንዳንዱ ክሮፕ ላይ 25 ወይም 15 ኪሎግራም እንዲከፍሉ ይገደዳሉ ማለት ነው። አመሰግናለሁ ተማሪዎች። ፓርት 2 ደግሞ በሚቀጥለው ክላስ አቀርብላችኋለሁ። If there is any question and comment, please write on the comment. I will immediately respond it. This is chapter 6 part 1 ነው። part 2 በሚቀጥለው አቀርብላችኋለሁ። Thanks for your listening. አመሰግናለሁ ስላዳመጣችሁኝ። መልካም አዳር።